አሁን ከመቼውም ዘመን ይልቅ ልንሰማ የሚገባው ወንጌል የኢየሱስ ክርስቶስ ዳግም ምጽአት ነው። ይሄ የኢየሱስ ክርስቶስ መምጣት ትምህርት ከቤተ ክርስቲያን መድረክ ላይ ከጠፋ ሰንብቷል። ብዙዎች ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ከሚያስተምሩ ይልቅ ሌላ ነገሮች ላይ ፎከስ ቢያደርጉ ይመርጣል። አንዳንዶቹ የትንቢት ትምህርት ወይንም ደግሞ የጌታችን ኢየሱስ ክርስቶስን መምጣት የሚያወጀው ይሄ የመጨረሻው ዘመን ትምህርት ወይንም እስከቶሎጂ የሚባለው ትምህርት አስቸጋሪ ነው፣ አወዛጋቢ ነው በሚል አጉል አባባሎች አያስተምሩትም። አንዳንዶች ደግሞ እነሆ ካለማመን የተነሳ ልባቸው የጌታን መምጣት የማያምኑ ብዙ አገልጋዮች፣ ሰባኪዎች አሉ። ጌታችን ኢየሱስ ክርስቶስ ግን እንደተናገረ እነሆ ዳግመኛ እመጣለሁ፣ ልወስዳችሁ እመጣለሁ ብሏል። ስለዚህ ጌታ ይመጣል። ኢየሱስ መቼ ይመጣል ለሚለው መጽሐፍ እንደሚያስተምረው የኢየሱስ ክርስቶስ መምጣት ጊዜውና ሰዓቱን ማንም አያውቅ። ሌባ ድንገት በሌሊት እንደሚመጣ ልክ እንደዚሁ ድንገት ይሆናል የሰው ልጅ መምጣት ብሎ መጽሐፍ ቅዱስ ያስተምረናል። ማንም ተነስቶ በዚህ ዘመን ኢየሱስ ክርስቶስ በዚህ ዘመን ነው የሚመጣው ብለው መጽሐፍ የጻፉ ሰዎች አሉ። ኢየሱስ ክርስቶስ ፕሬዲክት ያደረጉ በዚህ ዘመን ሊመጣ ይሆን እያሉ ጥያቄ ምልክት ያደረጉ አሉ። ምክንያቱም ጊዜውንና ሰዓቱን ማንም አያውቅም። በአንደኛ ተሰሎንቄ ምዕራፍ 4 ከ16-17 ላይ ስለ መነጠቅ ይናገራል። መኪና በኃይል የፈጠነ ቢመጣ ሕፃን ልጅ መሃል አስፋልት መካከል ላይ ቢሆን ወላጅ ተወርውሮ ሄዶ ልጁን ንጥቅ አርጎ እንደሚያወጣ ከሚመጣው አደጋ ጌታ ቤተ ክርስቲያንን ነጥቆ ያወጣል። በስሙ ያመኑትን ነጥቆ ያወጣቸዋል። ልክ ሎጥን ነጥቆ እንዳወጣ፣ ኖህን ነጥቆ እንዳወጣ ከጥፋት እግዚአብሔር ልጆቹን ከጥፋት ነጥቆ ያድናቸዋል። ከሚመጣው ቁጣ ነጥቆ ያድናል። ዓለም ላይ ከሚመጣው ሊገለጥ ካሉት እነዛ በምድር ላይ ሊመጡ ያሉትን ቁጣዎች በራእይ መጽሐፍ ላይ የተጻፈውን ከዛ ሊታደግ ልጆቹን ይነጥቃል። ይሄ ንጥቀት ወይንም ራፕቸር ተብሎ ይጠራል። ዘመኑ ምን እንደሚመስል ቀናቶቹ የኖህን ወራት ሲመስሉ እንደ ኖህ ቀናት ሲመስሉ ሰው ሁሉ በራሱ ነገር ሲጣደፍ ሰው ሁሉ የእግዚአብሔርን ነገር በጣለበት ዘመን ላይ እምነት በጠፋበት ዘመን ላይ ቤተክርስቲያን መስመሯን በሳተችበት ዘመን ላይ ድንገት ሌባ በሌሊት እንደሚመጣ የጌታ ኢየሱስ ክርስቶስ መምጣት ድንገት እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ በጀማ መነጠቅ የሚባል ነገር የለም። የቤተ ክርስቲያን አባል ስለሆንን አንነጠቅም። የየትኛውም ቤተ ክርስቲያን በየትኛውም ቤተ እምነት ውስጥ እንሆን የክርስቶስ የሆኑ ንስሐ የገቡ ከኢየሱስ ጋር የታረቁ በኢየሱስ ክርስቶስ ደም ከአብ ጋር የታረቁ እግዚአብሔር አብ ኃጢአታቸውን በኢየሱስ ደም ይቅር ያላቸው እነሱ ብቻ ይነጠቃሉ፣ ከአደጋ ይነጠቃሉ፣ ይመነጠፋሉ። ሀርፓሶ ይሆናል፣ ይነጥቃቸዋል። ማንም አደጋ እንዳያደርስባቸው ከሚመጣው ቁጣ ከሚመጣው መቅሰፍት ይድናሉ ማለት ነው። መጽሐፍት እንደመሰከሩት፣ መላእክት እንደመሰከሩት፣ አብ እንደመሰከረው፣ ወልድ እንደመሰከረው፣ መንፈስ ቅዱስ እንደመሰከረው፣ ሐዋርያት እንደመሰከሩት ጌታችን ኢየሱስ ክርስቶስ ማናር ልክ ሲሄድ እንዳያችሁት እንደዚሁ ተመልሶ ይመጣል ነው የሚለን መጽሐፍ ቅዱስ። ቆም ነገሩ ተዘጋጅቶ መጠበቅ ነው። ተዘጋጅተናል ወይ? ጌታ ዛሬ ቢመጣ ተዘጋጅተሃል ወይ? ምን ስታደርግ ጌታ ይመጣ ይሆን? ክርስቲያን ሆይ ምን እያደረክ ነው? ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ሃሌሉያ! ልብሳቸውን በበጉ ደም ያነጹ ንስሐ ገብተው ከእግዚአብሔር ጋር የታረቁ እነሱ በጣም ብፁዓን ናቸው። ብፁዕ ማለት በግሪክኛ ማካሪዮስ ማለት ነው። ማካሪዮስ ማለት ብለስድ ማለት ነው፣ የተባረከ ማለት ነው። ሃሌሉያ! እነሆ ኢየሱስ ያለው የተባረከ ነው። በሕይወት መዝገብ ስሙ የተጻፈ የተባረከ ነው። ጤና ይስጥልኝ፣ እንደምን አላችሁ? ዛሬ ደግሞ ከእግዚአብሔር ቃል ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት አጠር አድርጌ ላነቃችሁ ከማደሪያዬ ከመለየቴ በፊት ይላል ጴጥሮስ፣ ላነቃችሁ ይህን ጽፍላችኋለሁ ይላቸዋል። እና መንፈሳዊ መነቃቃትን የሚያመጣው አንዱ ነገር የጌታችን የኢየሱስ ክርስቶስን ዳግም መምጣት መጠባበቅ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ስናስብ ሁሉ ጊዜ የሚያደርገው ነገር ምንድነው? ነፍሳችንን ለጌታ መምጣት ያነቃናል፣ እንድንዘጋጅ ያደርገናል። ስለዚህ ዛሬ ከእግዚአብሔር ቃል ስንማር ጌታ መንፈሳችሁን እንዲያነቃ ጸሎቴ ነው። በመጀመሪያ ላካፍላችሁ የምፈልገው ላነብላችሁ የምፈልገው የእግዚአብሔር ቃል ያለው በሐዋርያ ሥራ ምዕራፍ 1 ከቁጥር 6 እስከ 11 ባለው ክፍል ላይ ጌታችን ኢየሱስ ክርስቶስ እነሆ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ካላቸው በኋላ እየባረካቸው እያለ ወደ ላይ ደመና ሰውራ እንደተቀበለችውና ጌታችን ወደ ላይ እንዳረገ መጽሐፍ ቅዱስ ያስተምረናል። ሐዋርያት ይህንን ልምምድ በጣም አስገርሟቸው በጣም ተደንቀው ባሉበት ሰዓት ላይ
ትኩር ብለው ሰማያትን እየተመለከቱ እያሉ ሁለት ነጫጭ የለበሱ መላእክቶች ወደ እነሱ ይመጡና ምን ብለው ይሏቸዋል? እንደዚህ ይላሉ። እነሆ ነጫጭ የለበሱ ሁለት ሰዎች ድንገት አጠገባቸው ቆሞ እንዲህም አሏቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚህ ሁኔታ ይመለሳል ብለው እንደነገሯቸው መጽሐፍ ቅዱስ ይነግረናል። ስለዚህ ቅዱሳን መላእክቶች የነገሩን አንዱ ነገር ምንድነው? ኢየሱስ ልክ በሄደበት ማነር ወይንም ደግሞ በሄደበት አካሄድ ወደ ላይ ከፍ ከፍ ብሎ እንደሄደ ደመና ሰውራ እንደተቀበለችው ልክ እንደዛ ሲመራ the ማነር ነው የሚለው መጽሐፍ ቅዱስ። በዛ ሁኔታ እንደዚሁ ሰው አይኑ ያየው በደመና እግሮቹ በደብረ ዘይት ተራራ ላይ እንደሚቆሙ መጽሐፍ ቅዱስ ያስተምረናል። ይሄ የኢየሱስ ክርስቶስ መምጣት ትምህርት ከቤተ ክርስቲያን መድረክ ላይ ከጠፋ ሰንብቷል። ብዙዎች ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ከሚያስተምሩ ይልቅ ሌላ ነገሮች ላይ ፎከስ ቢያደርጉ ይመርጣሉ። አንዳንዶቹ የትንቢት ትምህርት ወይንም ደግሞ የጌታችን ኢየሱስ ክርስቶስን መምጣት የሚያወጀው ይሄ የመጨረሻው ትምህርት የመጨረሻው ዘመን ትምህርት ወይንም እስከቶሎጂ የሚባለው ትምህርት አስቸጋሪ ነው፣ አወዛጋቢ ነው በሚል አባባል አጉል አባባሎች አያስተምሩትም። አንዳንዶች ደግሞ እነሆ ካለማመን የተነሳ ልባቸው የጌታን መምጣት የማያምኑ ብዙ አገልጋዮች ሰባኪዎች አሉ። ጌታችን ኢየሱስ ክርስቶስ ግን እንደተናገረ እነሆ ዳግመኛ እመጣለሁ ልወስዳችሁ እመጣለሁ ብሏል። ስለዚህ ጌታ ይመጣል። ጌታ የሚመጣበት መንገዶችን ካለማወቅ የተነሳ ወይንም ደግሞ የጌታችን ኢየሱስ ክርስቶስ መምጣት ዕውቀቱ ስለጠፋ ከቤተ ክርስቲያን በመጨረሻው ዘመን እየተሰበከ ያለው ወንጌል ሌላ ነገር ሆኗል። አሁን ከመቼውም ዘመን ይልቅ ልንሰማ የሚገባው ወንጌል የኢየሱስ ክርስቶስ ዳግም ምጽአት ነው። የዘመናችን አካሄድ ወዴት እየተጠቀለለ እንዳለ በጣም በሚያስፈራ ሁኔታ ላይ እንገኛለን። ጌታችን ኢየሱስ ክርስቶስ መቼ እንደሚመጣ መጽሐፍ ቅዱስ ባይነግረንም የተስፋ ቃሉ ግን የታመነ ነው። ተስፋ የሰጠው የታመነ ነው። እግዚአብሔር ታማኝ አምላክ ነው። እግዚአብሔር አብ ልጁ ኢየሱስ ክርስቶስ እንደሚመጣ ተናግሯል። ወልድ እመጣለሁ ብሎ ተናግሯል። ቅዱሳን መላእክት ደግሞ ኢየሱስ ክርስቶስ ይመጣል ብለዋል። መንፈስ ቅዱስ ደግሞ በሐዋርያቱ አድሮ በጳውሎስ ውስጥ አድሮ በጴጥሮስ ውስጥ አድሮ እነሆ ኢየሱስ ይመጣል የሚል ወንጌልን አስተላልፈውልናል። ስለዚህ በመጨረሻው ዘመን መጽሐፍ እንደሚል እንደዚህ አይነት ሰዎች ይነሳሉ። በእንግሊዝኛ ስኮፈርስ ይላቸዋል፣ በአማርኛ ዘባቾች ይባላሉ። እነዚህ ዘባቾች ምን እያሉ ነው የሚዘብቱት? በጴጥሮስ መልእክት ላይ ምዕራፍ 3 ቁጥር ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ሄዳችሁ ስትመለከቱ እንደዚህ ይላል፣ ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን መሆኑን ይህንን አንድ ነገር አትርሱ። አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋ ቃሉን ለመፈጸም አይዘገይም። ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለ እናንተ ይታገሳል። የጌታ ቀን እንደ ሌባ ይመጣል። በዚያች ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በእሳት ይጠፋል፣ ምድርና በእርሷ ያለ ነገር ሁሉ ይቃጠላል። ስለዚህ ወገኖቼ ሆይ ጌታችን ኢየሱስ ክርስቶስ ተስፋ እንደሰጠ መጽሐፍት እንደመሰከሩት መላእክት እንደመሰከሩት አብ እንደመሰከረው ወልድ እንደመሰከረው መንፈስ ቅዱስ እንደመሰከረው ሐዋርያት እንደመሰከሩት ጌታችን ኢየሱስ ክርስቶስ ይመጣል። ይህ የተረጋገጠ እውነት ነው። ኢየሱስ ክርስቶስ እንዴት ነው የሚመጣው ብለን ስንጠይቅ ደግሞ ኢየሱስ ክርስቶስ የሚመጣው በአካል ነው የሚመጣው። አንዳንድ አብያተ ክርስቲያኖች ኢየሱስ በመንፈስ ነው የሚመጣው ብለው ያስተምራሉ። ይሄ የስህተት ትምህርት ነው። ኢየሱስ ክርስቶስ በመንፈስ መጥቷል ብለው የሚያስተምሩ አሉ። ይሄም የስህተት መንፈስ ነው። ወገኖች ሆይ ኢየሱስ ክርስቶስ እመጣለሁ እንዳለ ልክ the ማነር ልክ ሲሄድ እንዳያችሁት እንደዚሁ ተመልሶ ይመጣል ነው የሚለን መጽሐፍ ቅዱስ። ስለዚህ ኢየሱስ ክርስቶስ አይኖች ሁሉ ያዩታል፣ የወጉት ሁሉ ያዩታል ተብሎ ተጽፏል። ስለዚህ ልክ በስጋ እየታየ እንደሄደ ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ልክ እንደዛው ጌታችን ኢየሱስ ክርስቶስ በዛው ስጋ በዛው ክብር በመላእክቱ ታጅቦ በቅዱሳን ታጅቦ በክብር ይመጣል ጌታችን ኢየሱስ ክርስቶስ። ሃሌሉያ! እግዚአብሔር ስም ብሩክ ይሁን። ስለዚህ በአካል እንደሚመጣ ሐዋርያት ሥራ ምዕራፍ 1 ከ1 እስከ 11 ባለው ክፍል ላይ ቀደም ተመልክተናል።
ሌላው ደግሞ ጳውሎስ ራሱ ክርስቶስ ኢየሱስ በአካል እንደሚመለስ በመልእክቱ በአንደኛ ተሰሎንቄ ምዕራፍ 4 ላይ ይሄንን ይነግረናል። ስለዚህ ጌታችን ኢየሱስ ክርስቶስ መንፈስ ሆኖ አይደለም የሚመጣው። ጌታችን ኢየሱስ ክርስቶስ ኦልሬዲ መጥቷል፣ በምድር ላይ አለ አይደለም፣ ውሸት ነው። ኢየሱስ ክርስቶስ በክብር ይመጣል፣ አይን ሁሉ ያየው ይመጣል። በመጽሐፍ ቅዱስ ላይ ይሄንን ነው የሚያስተምረን። ያዕቆብ መልእክትን ሄደን ስንመለከት ምዕራፍ 5 ከ5 እስከ 7 ላይ በአካል እንደሚመጣ ቅዱሳን ይጠባበቁ እንደነበረ ከመጽሐፍ ቅዱስ እንመለከታለን። ጴጥሮስ በመልእክቱ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ የጌታችን መምጣት በአካል እንደሆነ ይመሰክርልናል ማለት ነው። እሺ፣ እና በመጽሐፍ ቅዱስ እንግዲህ እነዚህን ምጽአቶች ተመልክተናል። ኢየሱስ መቼ ይመጣል ለሚለው መጽሐፍ እንደሚያስተምረው የኢየሱስ ክርስቶስ መምጣት ጊዜውና ሰዓቱን ማንም አያውቅም። ሌባ ድንገት በሌሊት እንደሚመጣ ልክ እንደዚሁ ድንገት ይሆናል የሰው ልጅ መምጣት ብሎ መጽሐፍ ቅዱስ ያስተምረናል። ስለዚህ ትክክለኛውን ሰዓት ማንም እንደማያውቃት በማቴዎስ ምዕራፍ 24 ከቁጥር 36 ላይ እንመለከታለን። ትክክለኛውን ጊዜና ሰዓት አታውቁም ይላል። ማንም ተነስቶ በዚህ ዘመን ኢየሱስ ክርስቶስ በዚህ ዘመን ነው የሚመጣው ብለው መጽሐፍ የጻፉ ሰዎች አሉ። ኢየሱስ ክርስቶስ ፕሬዲክት ያደረጉ በዚህ ዘመን ሊመጣ ይሆን እያሉ ጥያቄ ምልክት ያደረጉ አሉ። ፕሬዲክሽን ነው፣ ጥያቄ ምልክት ቢያደርጉም ባያደርጉም፣ ምክንያቱም ጊዜውንና ሰዓቱን ማንም አያውቅም። አብ እንኳን ካልፈቀደለት በስተቀር ወልድ እንኳን አያውቅም ይላል። መላእክት እንኳን አያውቁም፣ ቅዱሳን ናቸው አያውቁም። የኢየሱስ ክርስቶስ መምጣት በጣም ቶፕ ሲክሬት ሆኖ ያለው በአብ ዘንድ ብቻ ነው። ክብር ለእግዚአብሔር ይሁን። ነገር ግን መንፈሱና ሙሽራይቱ ምን ማለት ነው? እግዚአብሔር መንፈስ ቅዱስና ቤተ ክርስቲያን አብረው ምን ይላሉ? ና ይበል። መንፈሱና ሙሽራይቱ ና ይላሉ። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና ልንል ይገባል፣ ልንናፍቀው ይገባል መምጣቱን ማለት ነው። ስለዚህ ከእግዚአብሔር ቃል አንዱ የምንመለከተው እንግዲህ እግዚአብሔር ግን ስለ ወቅቶቹ ይነግሮናል። የጌታ ኢየሱስ ክርስቶስ መምጣት ዘመኑ ምን እንደሚመስል፣ ቀናቶቹ የኖህን ወራት ሲመስሉ፣ እንደ ኖህ ቀናት ሲመስሉ፣ ሰው ሁሉ በራሱ ነገር ሲጣደፍ፣ ሰው ሁሉ የእግዚአብሔርን ነገር በጣለበት ዘመን ላይ፣ እምነት በጠፋበት ዘመን ላይ፣ ቤተክርስቲያን መስመሯን በሳተችበት ዘመን ላይ ድንገት ሌባ በሌሊት እንደሚመጣ የጌታ ኢየሱስ ክርስቶስ መምጣት ድንገት እንደሆነ መጽሐፍ ቅዱስ ይነግረናል። ዘመኑን፣ አካባቢውን፣ ወቅቶቹን ጫፍጫፉን ነግሮናል። ግን ኤግዛክት ቀኒቱንና ሰዓቲቱን ግን አናውቅም። ወቅቱና አካባቢውን ልናውቅ እንችላለን። ምሳሌ አድርጎ ይሰጠዋል። የወይራ ወይንም ደግሞ የበለስ ዛፍ ማፍራት ስታቆጠቁጥ ይላል። የበለስ ዛፍ ስታቆጠቁጥ የሚለው በማቴዎስ 24 ከ23 እስከ 33 ባለው ክፍል ላይ የበለስ ዛፍ ተብላ የተጠራችው እስራኤል ናት። እስራኤል ከ70 ዓመተ ምህረት በኋላ ማለት ሮማውያን ካቃጠሏት በኋላ፣ ኢየሩሳሌም ከተደመሰሰች በኋላ፣ አይሁዶች ሁሉ ተበትነው በዓለም ሁሉ በሄዱበት ዘመን ላይ፣ ኢየሩሳሌም ባዶ የቀበሮ መናኸሪያ በነበረችበት ዘመን ላይ ከዛ ጊዜ ጀምሮ እስራኤል እንደገና እስከ 1948 ድረስ እስራኤል የምትባል ሀገር አልነበረችም። ምድሪቷ አለች፣ ህዝቡ ተበትኗል። በ1948 ዓመተ ምህረት ግን እንደገና አይሁዶች ተሰብስበው በእግዚአብሔር ፈቃድ ልክ እስራኤልን ወይንም ኢየሩሳሌምን አገራቸውን መረከብ ሲጀምሩ የዛን ጊዜ የእስራኤል ወይንም ደግሞ የበለስ ማቆጥቆጥ ሆነ። መጽሐፍ ቅዱስ ይሄንን ምልክቲቱ ይህች ናት። በለስ ስታቆጠቆጥ ምን ማለት ነው? ኢየሩሳሌም እንደገና እስራኤል እንደገና አገር ስትሆን፣ እንደገና የእስራኤል መንግስት በምድር ላይ ስትተከል፣ የተበተነው ህዝብ ሲመለስ፣ የደረቁት አጥንቶች ሲገጣጠሙ፣ አካል ሲለብስባቸው፣ ሰራዊት ሲሆኑ፣ ልክ አሁን እስራኤልን እንደምታዩት አልነበረችም በፊት። ከ1948 ከአባቶቻችን ዓመታት በፊቶች ብትሄዱ እስራኤል የሚያውቃት የለም። ፓለስታይን ተብላ ነበር የምትታወቀው። ምድሪቱ ግን የአይሁዶች ነው። አይሁዶች ግን ከእግዚአብሔር ጋር አካሄዳቸው ስላልተስተካከለ፣ ከመሲሁ ጋር አካሄዳቸው መሲሁን ስላልተቀበሉ ፍርድ መጣባቸው። ለዚህ የተነሳ ተበተኑ። አሁን ግን በ1948 አይሁድ እንደገና ወደ ምድራቸው ሲመሰረቱ በለስ አቆጠቆጠች ማለት ነው። ምልክቱ ተፈጽሟል። ወቅቱ ገብቷል። መጨረሻው ዘመን ደርሷል። ቤተ ክርስቲያንም ልክ እስራኤል ማበብ ስትጀምር፣ እስራኤል እንደ አገር መቋቋም ስትጀምር፣ ልክ እንደዛው ቤተ ክርስቲያን ደግሞ በዓለም ዙሪያ ላይ ተጽዕኖ ማምጣቷ በእጥፍ ጨመረ። የመንፈስ ቅዱስ ኃይል ብዙ ነቢያትን፣ አስተማሪዎችን፣ ታላላቅ የጀማ ሰባኪዎችን ያስነሳ ጀመር። ወንጌል በኃይል እየተሰበከ ያለበት ዘመን ቢኖር አሁን ያለንበት ዘመን ነው። አሁን ስላለንበት ስለዚህ ቴሌቪዥን አገልግሎት እንኳን እግዚአብሔርን እናመሰግናለን። ፍጥረት ሁሉ እንዲሰማ ነው።
አልሰማውም የሚል እንዳይኖር ኢየሱስ መምጣቱን አልሰማውም የሚል እንዳይኖር መዳንን አላውቅም የሚል እንዳይኖር ሰው ሁሉ የመስማት እድልን ያገኛል ስለዚህ ስለ ሳተላይት ቴሌቪዥን እግዚአብሔር እናመሰግናለን ፍጥረት ሁሉ የእግዚአብሔርን ድምጽ እንዲሰማ የእግዚአብሔር ቃል ወንጌል በዓለም ሁሉ ይሰበካል ተብሎ ተጽፏልና እግዚአብሔር ስም ብሩክ ይሁን ስለዚህ ይሄንን እንግዲህ ስለ ጌታ መምጣት ቀኑን ስንመለከት ቀኑን ማወቁ አይደለም ቁም ነገሩ ያለው ተዘጋጅቶ መጠበቅ ላይ ነው እንደነዛ ደናግልቶች ማለት ነው ዘይታቸውን ሳይጨርሱ ዘይታቸው እንደተሞላ እንደተዘጋጁ ሙሽራው ሊመጣ ነው ሲባል ተዘጋጅተው የተቀበሉትን እንድንሆን እግዚአብሔር ይርዳል ሳንዝረክረክ ከዓለም ጋር ጨዋታ ውስጥ ሳንገባ ቀድሞ የነበርን ነገርን ሳንጥል መንፈሳዊ ፓሽናችንን ሳንጥል መንፈሳዊ ቅናታችንን ሳንጥል እግዚአብሔርን ማምለክ ሳንጥል ጸሎት ሳንተው በነቃ መንፈስ ጌታችን ኢየሱስ ክርስቶስ ቢመጣ አቤት እንዴት መታደል ነው ሃሌሉያ ማራናታ ላለው ዛሬ ማራናታ ላለው በቤታችሁ ላይ ማራናታ በሉ በጓዳችሁ ላይ ማራናታ በሉ ማራናታ አሜን ጌታ ኢየሱስ ቶሎና ሃሌሉያ ቆም ነገሩ ተዘጋጅቶ መጠበቅ ነው ተዘጋጅተናል ወይ ጌታ ዛሬ ቢመጣ ተዘጋጅተሃል ወይ ምን ስታደርግ ጌታ ይመጣ ይሆን ክርስቲያን ሆይ ምን ያደረክ ነው ምናልባት ጌታ ክርስቶስን ጋራ በንስሐ ያልታረቃችሁ ንስሐ ገብታችሁ ከእግዚአብሔር ጋራ ያልታረቃችሁ ሰዎች ብትኖሩ በልጁ በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት ለመውረስ ንስሐ ያልገባችሁ ሰዎች ብትኖሩ የኃጢአት ስርየት ያላገኛችሁ ሰዎች ብትኖሩ እባካችሁን ዛሬ የጌታችን የኢየሱስ ክርስቶስ መምጣት የጥቂት ቤተ እምነት ጉዳይ አይደለም ጌታ ኢየሱስ ክርስቶስ እናንተንም ይወዳችኋል ኑ ወደ ጌታ ንስሐ ግቡ ከእግዚአብሔር ጋር ታረቁ መልእክታችን ይሄ ነው ንስሐ ግቡ ከእግዚአብሔር ጋር ታረቁ መዘጋጀት አንዱ በንስሐ ነው አካሄድን በማስተካከል ነው ከኃጢአት ዞር በማለት ነው ከጣዖት ዞር በማለት ነው ስለዚህ ከእግዚአብሔር ጋር ታረቁ ከእግዚአብሔር ጋር የታረቀ ሰው የተዘጋጀ ሰው ነው ጌታችን ኢየሱስ ክርስቶስ በምንም ሰዓት ቢመጣ የተዘጋጀ ሰው ለመሄድ የተዘጋጀ ነው በጌታ ፊት ሲቆም የሚያሳፍረው ነገር የለም ኃጢአቱ ተሰርዮለታል በደሉ ተወግዶለታል ስሙ በሕይወት መዝገብ ተጽፎለታል ስለዚህ አይፈራም ማለት ነው እግዚአብሔር ስም ብሩክ ይሁን ወገኖቻችን ኢየሱስ ክርስቶስ ሲመጣ የመጀመሪያው የክፍል ሁለት ክፍሎች አሉ ማለት መጽአቱ ማለት ነው በአንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 17 ላይ ስለ መነጠቅ ይናገራል መነጠቅ ማለት ምን ማለት ነው ሃርፓዞ ይሄ ድንገት መመንተፍ ማለት ነው መኪና በኃይል የፈጠነ ቢመጣ ሕፃን ልጅ መሃል አስፋልት መካከል ላይ ቢሆን ወላጅ ተወርውሮ ሄዶ ልጁን ንጥቅ አርጎ እንደሚያወጣ ከሚመጣው አደጋ ጌታ ቤተ ክርስቲያንን ነጥቆ ያወጣታል በስሙ ያመኑትን ነጥቆ ያወጣቸዋል ልክ ሎጥን ነጥቆ እንዳወጣ ኖህን ነጥቆ እንዳወጣ ከጥፋት እግዚአብሔር ልጆቹን ከጥፋት ነጥቆ ያድናቸዋል ከሚመጣው ቁጣ ነጥቆ ያድናል ዓለም ላይ ከሚመጣው ሊገለጥ ካሉት እነዛ በመድር ላይ ሊመጡ ያሉትን ቁጣዎች በራእይ መጽሐፍ ላይ የተጻፈውን ከዛ ሊታደግ ልጆቹን ይነጥቃቸዋል ይሄ ንጥቀት ወይንም ራፕቸር ተብሎ ይጠራል በዚህ ንጥቀት የሚካፈሉ ወይንም የሚነጠቁት እነማን ናቸው ብለን ስንመለከት ንስሐ ገብተው አካሄዳቸውን ከእግዚአብሔር ጋር ያስተካከሉ እለት የክርስቶስን መስቀል ተሸክመው የሚሄዱ ከአብ ጋር የታረቁ ኃጢአታቸው በኢየሱስ ክርስቶስ ደም የተሰረየ በክርስቶስ የሆኑ አንዳንድ ሰዎች በክርስቶስ ሳይሆኑ በቤተ ክርስቲያን ሊሆኑ ይችላሉ የሃይማኖት ሰዎች ሊሆኑ ይችላሉ ግን እሁድ ሰኞና በእግዚአብሔር ቤት ናቸው ከሰኞ ደግሞ እስከ ዓርብ ወይንም እስከ ቅዳሜ ደግሞ በዓለም ውስጥ ሲቦኩ ይኖራሉ ይሄ የትኛውን ቤተ ክርስቲያን ይሆን በክርስቶስ መሆን ማለት 24/7 ወይንም ደግሞ 24 ሰዓት ማለት ነው ከጌታ ጋር መሆን ማለት ነው ሁሉ ጊዜ ጌታ መሆን ማለት ነው ሲያገኙ ከጌታ ጋር ሲጎድል ከጌታ ጋር ህይወታቸው ክርስቶስ የሆነ ማለት ነው ለዚህ ወገኖች ሆይ ከጌታ ጋር የታረቁ እነሱ ናቸው የሚነጠቁ እነሱ ናቸው የኃጢአት ስርየት ያገኙ እነሱ ናቸው ወደ ጌታ የሚሄዱት እነዚህ ንስሐ ገብተው መንገዳቸውን ያስተካከሉ እነሱ ይነጠቃሉ እነዚህ አካሄዳቸው በቅድስና የሆነ ይነጠቃሉ ልብሳቸውን በበጉ ደም ያጠቡ ይላል ምን ማለት ነው በጉ የተባለው ኢየሱስ ክርስቶስ ነው ደሙ የኃጢአትን ስርየት ያጥባል ስለዚህ በክርስቶስ ኢየሱስ ደም የታጠቡ ኃጢአታቸው የነጻ እግዚአብሔርን አባቴ ብለው የጠሩ ከአብ ጋር በኢየሱስ ክርስቶስ ደም የታረቁ እነሱ
ወደ ጌታ ኢየሱስ ክርስቶስ ይነጠቃሉ። ስለዚህ በጀማ መነጠቅ የሚባል ነገር የለም። የቤተ ክርስቲያን አባል ስለሆነን አንነጠቅም። የትኛውም ቤተ ክርስቲያን በየትኛውም ቤተ እምነት ውስጥ እንሆን የክርስቶስ የሆኑ ንስሐ የገቡ ከኢየሱስ ጋር የታረቁ በኢየሱስ ክርስቶስ ደም ከአብ ጋር የታረቁ እግዚአብሔር አብ ኃጢአታቸውን በኢየሱስ ደም ይቅር ያላቸው እነሱ ብቻ ይነጠቃሉ። ከአደጋ ይነጠቃሉ፣ ይመነጠፋሉ። አርፓሶ ይሆናል፣ ይነጥቃቸዋል። ማንም አደጋ እንዳያደርስባቸው ከሚመጣው ቁጣ ከሚመጣው መቅሰፍት ይድናሉ ማለት ነው። ይሄ ንጥቀት በስውር የሚሆን ነው። ሰዎች ድንገት ይጠፋሉ፣ ሰዎች ድንገት ይወሰዳሉ። ይሄ በጣም አስደናቂ ዘመን ነው የሚሆነው። በዛን ጊዜ በምድር ለሚቀሩ ወዮላቸው። ሁለት ሴቶች ይፈጫሉ፣ አንደኛዋ ትወሰዳለች፣ አንደኛዋ ትቀራለች ይላል። ሁለት ሰዎች በእርሻ ላይ ይሆናሉ ይላል፣ አንደኛው ይወሰዳል፣ አንደኛው ይቀራል ይላል መጽሐፍ ቅዱስ። ብዙ ምሳሌዎችን ጌታችን ኢየሱስ ክርስቶስ ይሰጠናል። የትኛው እንሆናለን? የሚወሰደው ወይስ የሚቀረው? ለቁጣ የሚቀረው ወይስ ከቁጣ የሚነጠቀው harpazo የሚሆነው ማለት ነው ወገኖች ሆይ። ስለዚህ ከሚነጠቁት ወገን ወደ ጌታ ከሚሰበሰቡት ወገን እንድንሆን እግዚአብሔር ሁላችንንም ይርዳል። ንስሐ ገብተን ከጌታ ጋር ተዘጋጅተን እንድንጠብቀው ከኃጢአታችን ታጥበን ንስሐ ገብተን ኃጢአታችንን አስተካክለን ከኃጢአት ጨዋታ ከዓለም ጨዋታ ከርኩሰት ከአመጽ አርቀን ጌታ እንድንጠብቀው ጌታ ኢየሱስ ሁላችንንም ይርዳል ወገኖች ሆይ። ሌላው ላሳያችሁ የምፈልገው ነገር ምንድነው? የመጀመሪያው በስውር የሚሆነው ንጥቀት ነው ብያቸዋለሁ። ሁለተኛው ደግሞ ለዓለም ሁሉ አይኖች ሁሉ እያዩት ጌታችን ኢየሱስ ክርስቶስ ከሰማይ ሲወርድ እግሮቹ በደብረ ዘይት ተራራ ላይ እንደሚያርፉ ዘካርያስ 14 ቁጥር 4 ይህንን ይነግረናል። ስለዚህ የመጀመሪያው በስውር ቤተክርስቲያንን የሚነጥቃት ወይንም ደግሞ በደሙ የታጠቡትን ንስሐ ገብተው ከአብ ጋር የታረቁትን ስማቸው በሕይወት መዝገብ ያሉትን የሚሰበስብበት ጥሪ ነው። በመላእክት አለቃ በሚካኤል ድምጽ ሃሌሉያ ሰማያት ሁሉ እየሰሙ ጌታችን ኢየሱስ ክርስቶስ ድንገት ብቅ ይላል። በመላእክት ታጅቦ በቅዱሳን ታጅቦ። ከዛ በፊት በዚህ በሁለቱ መካከል በንጥቀትና በጌታችን በኢየሱስ ክርስቶስ መምጣት መካከል 7 ዓመታት አሉ። 7 ዓመታት አሉ። እነዛ 7 ዓመታት በምድር ለሚኖሩ ወዮላቸው፣ በምድር ለሚኖሩ ወዮላቸው፣ ላልተነጠቁ ወዮላቸው። ከእግዚአብሔር ጋር አካሄዳቸውን በክርስቶስ ኢየሱስ ደም አስተካክለው ታጥበው ያልነጹ ወዮላቸው። ባይወለዱ ይሻላቸው ነበረ። መጽሐፍ እንደሚያስተምር በጣም ከባድ ጊዜ ይሆናል። የጸረ ክርስቶስ መንፈስ ምድርን የሚያተራምስበት ርኩሳን መናፍስት በምድር ላይ በኃይል የሚሰሩበት ዘመን ይሆናል። ያ ዘመን በጣም ክፉ ዘመን ነው። መጽሐፍ ቅዱስ ይህንን ዘመን ያዕቆብ መከራ ይለዋል። ለአይሁዶች በጣም ከባድ ዘመን ይሆናል። ምክንያቱም መሲሁን ስላልተቀበሉት በመከራ ውስጥ ያልፋሉ። ስለዚህ መሲሁ ኢየሱስ ክርስቶስ እንደገና እግሮቹ በደብረ ዘይት ተራራ ላይ ሲወጣ ሲረግጥ የደብረ ዘይት ተራራ ወይንም በኢየሩሳሌም ፊት ለፊት በመቅደሱ በዚህ በዶም ኦፍ ሮክ በሚባለው በዚህ ወርቃማ በሚመስለው ቤተ መቅደስ ወይንም ደግሞ መስጊዱ መካከል ፊት ለፊት ያለ ተራራ ነው ደብረ ዘይት። ኢየሩሳሌም ያላችሁ ይህንን ታውቃላችሁ። የደብረ ዘይት ተራራ ሁለት ቦታ ይሰነጠቃል ይላል መጽሐፍ ቅዱስ እግሮቹ በደብረ ዘይት። ስለዚህ ፊዚካሊ በአካል ኢየሱስ ክርስቶስ ይገለጣል። አይኖች እያዩት ይወጉት ሁሉ ያዩታል። የዛን ጊዜ የሮቤል ቤት ያለቅሱለታል፣ የኤፍሬም ቤት ያለቅሱለታል። ለካ ሰቅለነዋል፣ ለካ ገለነዋል ብለው እነሆ እስራኤል ሁሉ የዛን ጊዜ ይድናል። ምክንያቱም ኢየሱስ ክርስቶስ ልክ እንደጠበቁት በክብር በመላእክት ታጅቦ ሰማያትን ሰንጥቆ እግሮቹ በደብረ ዘይት ተራራ ላይ ያልፋሉ። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። ስለዚህ በንጥቀት ቤተክርስቲያን ትሄዳለች። ሁለተኛው ደግሞ በመካከል ከ7 ዓመት በኋላ ደግሞ ጌታችን ኢየሱስ ክርስቶስ በምድር ላይ ለ1000 ዓመት ሊገዛ እግሮቹ በደብረ ዘይት ተራራ ላይ ረግጣሉ። የዛን ጊዜ ለምድር ነገስታት ወዮላቸው። የዛን ጊዜ ርኩሳን መናፍስቶች ይጠረጋሉ። ሃሌሉያ! እግዚአብሔር ስም ብሩክ ይሁን። የዛን ጊዜ በምድር ላይ የቀደመው ገነት ይመልሳል። ምድር ለ1000 ዓመት በልዩ ሰላም በልዩ ብልጥግና ጤና በሽታ የሌለበት ሐዘን የሌለበት ለቅሶ የሌለበት ስጋት የሌለበት ትሆናለች ምድር። ለመጀመሪያ ጊዜ ኢየሩሳሌም
ኢየሩሳሌም የሰላም ከተማ ማለት ነው። ኢየሩሳሌም የሰላም ከተማ ትሆናለች። ሃሌሉያ። ነገስታት ሁሉ ስጦታ ይዘው ለበጉ ለኢየሱስ ክርስቶስ ለመሲሁ ወደ ኢየሩሳሌም ከተማ ይመጣሉ። በዛ ይሰግዱለታል። ኢየሱስ ጉልበት ሁሉ ይንበረከክለታል። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላል። ክብር ለእግዚአብሔር ይሁን። ዛሬ እምቢ ያሉት፣ ዛሬ የናቁት፣ ዛሬ የሰደቡት፣ ዛሬ የለም ያሉት አንድ ቀን በፊቱ ይንበረከኩለታል። የወጉት ሁሉ ያዩታል። ሃሌሉያ። ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ወይንም ስለ መነጠቅ ስለ እነዚህ ሁለት ኢቨንቶች ወይንም ክስተቶች ስናተኩር የተለያየ መልኮች አሉት። የመጀመሪያው ገጽታ መጀመሪያ የሚሆነው ነገር እኛ በህይወት ያለነው የሞቱትን አንቀድምም ይለናል። አንደኛ ቆሮንቶስ ምዕራፍ 15 ከ51 እስከ 54 ድረስ ምንድነው የሚለው? እዛ ላይ እግዚአብሔር ቃል በመነጠቅ ጊዜ ላይ መጀመሪያ የሚነሱት ሙታን ናቸው። ሙታን የማይበሰብስ ሆነው ይነሳሉ ይላል። ማለት በጌታ ፊት ይገልጣሉ። የሞቱ ቅዱሳን ይቀድሙናል ማለት ነው። ስለዚህ በጌታ ሆነው ያንቀላፉትን ዳግመኛ እናያቸዋለን። ከኛ ቀድመው የሄዱ በጌታ የሆኑ ቤተሰቦቻችን፣ ሃሌሉያ፣ ብዙ ምንናፍቃቸው ወዳጆቻችን፣ ቤተሰቦቻችን፣ ወላጆቻችን፣ እናቶቻችን፣ አባቶቻችንን እንደገና በጌታ አቅፎ ነው እናገኛቸዋለን። በክብር የማይበሰብስ ልብስ ለብሰው በክርስቶስ የሆኑት እናገኛቸዋለን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ለዚህ በአካል መለየት ከጌታ ጋራ ምን ይላል? absent from the body is present in the Lord። ምን ማለት ነው? በአካል ልክ ከአካል ውስጥ አንድ ነፍስ ስትወጣ በአካል absent ናት፣ በጌታ ዘንድ present ናት። ምን ማለት ነው? ተነጠቀ ማለት ነው። ሄደ፣ ሞተ ማለት ነው። ያ ሰው ሲሞት ግን በጌታ ዘንድ ሩጫውን ጀመረ እንጂ ጨረሰ ማለት አይደለም። በስጋ ያለውን ህይወቱን ጨርሷል፣ በመንፈስ ግን ኑሮውን ይቀጥላል። መነጠቅ ሁሉን ነገር ያካትታል። ሰው ሲነጠቅ ከነ ይሄ የሚበሰብሰው የማይበሰብሰውን ይለብሳል። ስለዚህ አዲስ ሰውነት ነው የሚኖር። ልክ ጌታችን ኢየሱስ ክርስቶስ ከሞት ሲነሳ የለበሰው ስጋ በግድግዳ መካከል ያልፍ እንደነበረ በአካል ሲኖር የነበረበትን አይነት የስጋውን ይሄ ምድራዊ ስጋ ሳይሆን ሰማያዊውን አካል ለብሶ ነው በቅዱሳን መካከል የገባው። ክብር ለእግዚአብሔር ይሁን እና የዛን አይነት አካል ነው የምንለብሰው። ሁለተኛው ገጽታ ግን ልናውቀው የሚገባ ምንድነው? ልክ እነዚህ የሞቱ ቅዱሳን ከተነሱ በኋላ በህይወት ያሉት ጻድቃን አማኞች ይለወጣሉ። in a twinkle of an eye። ምን ማለት ነው? በቅጽበት አይን ምን ማለት ነው? አንድ ሰው አይኑን እንደዚህ ክድን አድርጎ እስከሚከፍት ጊዜ ማለት ነው። በጣም ፈጣን ጊዜ ነው። በዛ ጊዜ ውስጥ መለኮታዊ ነገር ስለሆነ ወዲያውኑ የሰው መልክ የሰው አካሉ ይለወጣል። በህይወት ያለ ሰው ማለት ነው። ስለዚህ አካሌ ለመለወጥ መሞት የለብኝም። ጌታ አሁን ዛሬ ቢመጣ ይሄ አካሌ ይለወጣል እንጂ ሞቼ አይደለም የምነሳው። ክብር ለእግዚአብሔር ይሁን። ቤተክርስቲያን ከተነጠቀች በኋላ ሙሽራይቱ አንድ ጊዜ ከሙሽራው ጋር አብራ ከገባች በኋላ የበጉ ሰርግ ራት በሰማይ ከተደረገ በኋላ ለ7 ዓመት ሽልማት አክሊል ከተሰጠ በኋላ አንዴና ለዘላለም ከበጉ አትለይም። በሚሄድበት ሁሉ አብራው ትሄዳለች። ሲነግስ አብራው ትነግሳለች። ከሱ ጋር አብረን እንነግሳለን ይላል ሐዋርያው ጳውሎስ። ሃሌሉያ። ስለዚህ ወገኖቼ ሆይ ለዘላለም ከኢየሱስ ጋር አንለያይም። ለዘላለም ከጌታ ጋር እንኖራለን። አይናችን ንጉሱን በውበቱ ይመለከቱታል። አሜን። ጌታ ኢየሱስ ሆይ ቶሎና ማራናታ እኔ አምላክ ነኝ እስከሚል ድረስ በኢየሩሳሌም ቤተ መቅደስ ተቀምጦ ለኔ ስገዱ እስከሚልበት እስከዛ ቀን ድረስ ብዙዎችን ያስታል። በተለይ በምድር ላይ ለመጀመሪያው 3 ዓመት ተኩል ድረስ ተሰሚነት ይኖረዋል። ከ3 ዓመት ተኩል በኋላ በጣም ታላቅ የሆነ ታላቁ የመከራ ዘመን ተብሎ ይጠራል። የአርማጌዶን ጦርነት ይሆናል። ብዙ ደም ይፈሳል። ብዙ እልቂት ይሆናል። ምናልባት የማትነጠቁ ሰዎች ካላችሁ ይሄንን መልእክት ደጋግማችሁ እንድትሰሙ ኢንከሬጅ አደርጋችኋለሁ። ቤተክርስቲያን ከተወሰደች በኋላ የሚቀረው ዘመን 7 ዓመት ነው። ይሄንን እንድታውቁ። ቤተክርስቲያን ከተወሰደ መቼ እንደምትወሰድ ቤተክርስቲያን አይታወቅም። ነገር ግን ቤተክርስቲያን ከተወሰደች በኋላ 7 ዓመት ቤተክርስቲያን ወይንም ቅዱሳን በሰማይ አክሊል ይቀበላሉ። በምድር የመከራ ዘመን ይሆናል። 7 ዓመቱ ሲያልቅ ጌታችን ኢየሱስ ክርስቶስ ቅድም እንደተናገርኩ እግሮቹ በደብረ ተራራ ላይ በክብር በመለከት ድምጽ በመላእክት አለቃ ድምጽ በሚካኤል ጥሩምባ ነፊነት ወይንም መለከት ነፊነት ከፊት ገብርኤል፣ ሚካኤል፣ ጻድቃን፣ ቅዱሳን አዋጅ አጀብ ተከትሎ በብዙ ግርማና ክብር ሃሌሉያ
አሜን። ጌታ ኢየሱስ ሆይ ቶሎና። ኢየሱስ ይመጣል። አሜን ሃሌሉያ። ኢየሱስ በክብር እግሮቹ በደብረ ዘይት ተራራ ላይ ያርፋል። ስለዚህ ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ይላል መጽሐፍ ቅዱስ። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ሃሌሉያ። ልብሳቸውን በበጉ ደም ያነጹ፣ ንስሐ ገብተው ከእግዚአብሔር ጋር የታረቁ እነሱ በጣም ብፁዓን ናቸው። ብፁዕ ማለት በግሪክኛ ማካሪዮስ ማለት ነው። ማካሪዮስ ማለት ብለስድ ማለት ነው፣ የተባረከ ማለት ነው። ሃሌሉያ። እነሆ ኢየሱስ ያለው የተባረከ ነው። በሕይወት መዝገብ ስሙ የተጻፈ የተባረከ ነው። ንስሐ ገብቶ ከአብ ጋር የታረቀ የተባረከ ነው። ከሚመጣው ቁጣ ያመልጣል፣ ከርግማን ያመልጣል፣ ከጨለማ ያመልጣል፣ ከሲኦል ያመልጣል፣ ከዘላለም ኩነኔ ያመልጣል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ተዘጋጅታችኋል ወይ? ዛሬ ጌታ ዛሬ ቢመጣ ተዘጋጅታችኋል ወይ? አሁን ንጥቀት ቢሆን ተዘጋጅተሃል ወይ? የት ነው ያለኸው? ምን እየሰራህ ነው ያለኸው? አካሄድን ከእግዚአብሔር ጋር አስተካክለሃል ወይ? ንስሐ ገብተሃል ወይ? ታርቀሃል ወይ ከእግዚአብሔር ጋር? ንስሐ ግቡና በሕይወት ኑሩ። የዘላለምን ሕይወት የምናገኘው በኢየሱስ ደም ከኃጢአታችን በመንጻት ነው። ንስሐ ግቡና ከአብ ጋር ታረቁ። ንስሐ ግቡና ስማችሁ በሕይወት መዝገብ ላይ ይጻፍላችሁ ወገኖቼ ሆይ። ይሄ ቀን ሳይመጣ፣ ይሄ ክፉ ቀን ሳይመጣ ወገኖቼ ሆይ ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና